የጨዋታ ማሟሻ ተማርከው የነበሩትን የኢጣሊያ ምርኮኞች ሁሉ ልቅም አድርጌ ወደ አገራቸው ሰድጃለሁ። ጣሊያኖች ምርኮኞቹን አስፈትተው እንደገና ድጋሚ መልሶ ለመውጋት ያሰቡት ሐሳብ አልሆነላቸው አለ። ከዚያ በኋላ የተጠናከረ ጦራቸውን ኤርትራን እንዲጠብቅ ሆኖ ጥቅምት 17 ቀን 1889 ዓ.ም የእርቅ ውል ከምኒልክ ጋር ለሁለተኛ ጊዜ ተዋዋሉ። ምኒልክ የምርኮኞቹን ማስለቀቂያ ውል ቢዋዋሉ ምርኮኞቹን ወዲያውኑ አልለቀቁም። የሌሎቹን መንግሥታት አስተያየት ሲጠብቁ ቆይተው ምንም ተቃውሞ ባለማሰማታቸው 5 ወር ከ10 ቀን ቆይተው የምርኮኞቹን መለቀቅ ምኒልክ በይፋ አሳወቁ። ይህንንም የእስረኞቹን መለቀቅ ጅቡቲ ሆኖ ለሚጠባበቀው ለማጆር ኔራሲኒ በደብዳቤ አሳወቁት። ይድረስ ከማጆር ኔራሲኒ የኢጣሊያ ንጉሥ ባለሙሉ ሥልጣን መልእክተኛ። ጅቡቲ በ12 የካቲት 1897 በሙሴ ሞንዶን እጅ የተላከው የስልክ ቃል ደረሰኝ። በኢትዮጵያ መንግሥት ውስጥ ተማርከው የነበሩትን የኢጣሊያ ምርኮኞች ሁሉ በአዋጅ አሰባስቤ ልቅም አድርጌ ወደ አገራቸው ሰድጃለሁ። በመጋቢት 17 ቀን በአዲስ አበባ 1889 ዓ.ም ተጻፈ። ኢጣሊያ በሦስተኛው የምርኮኞች የውል ክፍል ቃል በገባችው መሠረትና የጦር ካሳ ጭምር 10 ሚሊዮን ሊሬ ለኢትዮጵያ መንግሥት ከፈለች። ይህ ገንዘብ የኢትዮጵያ መንግሥት ለአድዋ ጦርነት ያወጣውን ወጪ በእጥፍ የሚተካ ነው ይባላል። ቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል። ዳግማዊ ምኒልክ የሚኒስትሮች ሹመት በአውሮፓውያን ሥርዓት አይነት ሲያቋቁሙና 12 ሚኒስትሮችን ይሾማሉ ተብሎ 10 ብቻ ሲሾሙ ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል የንግድና የውጭ ጉዳይ ሚኒስትር ሆነው ተሾሙ። በልጅ ኢያሱ ዘመነ መንግሥት 2 ዓመት ያህል ጠቅላይ ሚኒስትር ሆኑ። በንግሥት ዘውዲቱ ዘመን ይህንኑ ሹመታቸው ለ8 ወራት እንደያዙ ቆይተው በኋላ ግን የአልጋ ወራሹን ሥልጣን በመቃወም አድማ ለማስነሳት ከመኳንንቱ ጋር ምክር ማድረጋቸው ስለተሰማ በሐምሌ ወር 1909 ዓ.ም ተይዘው ታሰሩ። ስለ አድማው ሁኔታ እኔ እንደሰማሁት ይላሉ ብላታ መርስ ያዘም ወልደ ቂርቆስ፣ ስለ አድማው ሁኔታ እኔ እንደሰማሁት ንግሥት ዘውዲቱ የመንግሥቱን ሥልጣን በሙሉ ይዘው ያስተዳድሩን፣ አልጋ ወራሹ ግን ወደፊት አልጋውን እስኪወርሱ ይጠብቁ እንጂ አሁን የመንግሥቱን ሥልጣን አይውሰዱ የሚል ነበር ይባላል። ደግሞም ንግሥትና አልጋ ወራሽን አጣልተውና አለያይተው አንድ እርምጃ ከወሰዱ በኋላ የዛን ጊዜ ባለቤታቸውን ታናሽ ወንድም ልጅ ኢያሱን ቀስ በቀስ ወደ አልጋ ወራሽነት ለመመለስ ሐሳብ ነበራቸው ይባላል። አድማውን ለማደራጀት ታመም ብለው በቤታቸው ተኙና ሌሎች መኳንንት በጥየቃ ምክንያት እየሄዱ ሲመካከሩ 1 ወር ቆዩ። አብረው ከመከሩት መሃል ለልዑል አልጋ ወራሽ ራስ ተፈሪ ስለተናገሩባቸው ተይዘው ችሎት ቀርበው ቅጣት ተፈርዶባቸው ሐረር ላይ ታሰሩ። ከ2 ዓመት በኋላም ሥርዓቱ በምህረት ስለቀረላቸው ወደ አዲስ አበባ መጥተው ግዞተኛ ሆነው በቤታቸው ተቀመጡ። የጠቅላይ ሚኒስትርነቱን ሥልጣን በአልጋ ወራሹ ራስ ተፈሪ እጅ ገባ። ቢትወደድ ኃይለ ጊዮርጊስ አገራቸው ቀወት ነው። አባታቸው ደብተራ ወልደ ሚካኤል የእንጦጦ ራጉኤል ትክክለኛ ካህን ሲሆኑ ደግሞም የመንግሥት ጎተራ ጸሐፊ ነበሩና ደህና ትዳር ያላቸው ነበሩ። ልጆቻቸው ኃይለ ጊዮርጊስና ብስራቴ እዚያው እንጦጦ ራጉኤል ዜማ ሲማሩ ከቆዩ በኋላ ወደ አዲስ አበባ ወርደው የጽሕፈት ሥራ ስለለመዱ የጉምሩክ ሠራተኞች ሆኑ። አቶ ኃይለ ጊዮርጊስ ትጉና ብልህ ነበሩና አለቃቸው ነጋድራስ አግደው ዋና ጸሐፊ ስላደረጓቸው በቤተ መንግሥት የታወቁ ሆኑ። ነጋድራስ አግደው ከሞቱ በኋላም አጼ ምኒልክ ብልህነታቸውንና ትጋታቸውን አይተው ነጋድራስነቱን ሾሟቸው። ነጋድራስ ኃይለ ጊዮርጊስ በእጃቸው ያለውን ነገር ለመስጠት እጃቸውን የማይቆጥቡ ቸር ለጋስ ስለሆኑ ሁሉም ይወዳቸው ነበር። ስለዚህም የፈረስ ስማቸው አባ ሙላት ተባለ። በ1900 አጼ ምኒልክ የሚኒስትሮች ምክር ቤት ሲያቋቁሙ የንግድና የውጭ ጉዳይ ሚኒስትር ሆኑ። አጼ ምኒልክ ታመው ከቤት በዋሉ ጊዜ
እቴጌ ጣይቱ በጠባይን ስለተመለከቷቸውና ስለተጣሏቸው ከማረጋቸው ለመውደቅ ተቃርበው ነበር። ሆኖም ብልህ ናቸውና የእቴጌይቱን የወንድም ልጅ ወይዘሮ የተመኙ አሉላን ስላገቡ እንደገና ተነሱ። በራስ ቢትወደድ ተሰማ የሞግዚትነት ጊዜም ምቀኛ በዛባቸውና ከሚኒስትርነት ተሻሩ። እሳቸው ግን ወዲያው ወይዘሮ የተመኙን ፈቱና የራስ ቢትወደድ ተሰማ ልጅ ወይዘሮ ላቀችን አግብተው ምቀኞቻቸውን ኩም አደረጓቸው። በልጅ ኢያሱም ጊዜ ባለመዋል ሆነው ነበርና ጠላት ምቀኛ ሲበዛባቸው ሚስታቸውን ፈተው የልጅ ኢያሱን ታላቅ እህት ወይዘሮ ሴን ሚካኤልን አግብተው ጠላቶቻቸውን አሸነፉ። በዚህ ጊዜ የጠቅላይ ሚኒስትርነት ሹመት ተጨምሮላቸው ቢትወደድ ተባሉ። በኢትዮጵያ ለመጀመሪያ ጊዜ ጠቅላይ ሚኒስትር ሆነው የተሾሙ እሳቸው ናቸው። በ1917 ዓ.ም ሚያዝያ 7 ቀን አረፉ። ታቦት ይግባበት። በመንግስቱ ለማ መጽሐፈ ትዝታ ዘአለቃ ለማ መጽሐፍ ላይ አባታቸው አለቃ ለማ እንዲህ ብለው ነበር። አጤ ምኒልክ ይህን አገር ጥለው አዲስ ዓለምን ቆረቆሩ። በበጋው ላይ ነው። አብይ ጦምን እዚያው ተቀምጠዋል። በእንጨት ችግር ጥለው መሄዳቸው ነው አዲስ አበባን። ምን ሆነው ይኑሩ? ያ የሜጫ ዛፍ መቼም አዲስ ዓለም ጥዱ እንዲያ ነበር ያን ጊዜ። መኳንንቱ እንዴት ያለ ቤት ሠራ። እሳቸውም ቤታቸውን አሳምረው ሰርተዋል። እንግዲህ አዲስ አበባ እንመለስም ብለው ሙሴ ሜንዶን ፈረንሳይ ነበረ። ቤቱ በዚያ ባራዳው ወዲያ ከፊታውራሪ ሀብተ ጊዮርጊስ ቤት ግርጌ ወንዙ አጠገብ ነበረ። ወረደ አዲስ ዓለም። አበሾች ምቀኞች ናችሁ፣ የእናንተ አገር እንዴት ይቀናል አላቸው አጤ ምኒልክን። ምንድነው ምቀኝነታችን? ቴዎድሮስ በነገሰበት ዮሐንስ አልነገሰ፣ ዮሐንስ በነገሰበት አንተ አልነገስክ። ቀጥሎ አንተ ስታልፍ የሚነግሰው ደግሞ አገር ለውጦ ከተማው ሌላ ነው። አንተ በነገስክበት ከተማ አይነግስ አላቸው። ምቀኝነት መች ነው? የእንጨት ችግር ነው እንጂ አባቶቼ አንኮበር ጫካ ነበር። ያንን በዘበኛ አስከልክለው ድሃ እንዳይቆርጥ እንጨት አይሰብር ቤት አይሰራ የእነሱ ብቻ የቤተ መንግሥት አድርገው ይኖሩ ነበር። እኔ አጤ ቴዎድሮስ አምልጬ መጣሁ። አንኮበር ስገባ ያ የተከተለኝ ሁሉ ወታደሩ መኳንንቱ ብዙ ነው። በአንድ ዓመት ያ ሁሉ እንጨት አለቀ። እዚያ ተነስቼ ነዋሪ ወረድኩ። የዚያን አገር እንጨት ጨረስኩ። እዚያ ተመልሼ ደቦ ጎጆ ካዳ ግርጌ ድረስ ጨረስኩ። እንዲህ ያለ ነው። አሁን ደግሞ ይህንን አዲስ ዓለም 2 ዓመት ቢችለኝ ቀጥዬ እሄዳለሁ። እስከ ከፋ ድረስ እሄዳለሁ። እድሜን የሰጠኝ እንደሆነ እንጨት በመፈለግ ነው። ሌላ ምን አለ? እንጨት ባመጣልህስ አላቸው። በባቡር የሚመጣ መስሏቸው ከፈረንሳይ እንጨት መጥቶ እንጀራ ተጋግሮ ወጥ ተሰርቶ ይሆናል ሲሉ ጊዜ መቼ እንዲህ ነው ይተከላል እንጂ እንዲህ ተተክሎ ደርሶ ሊሆን እንደዚህ ያለ አገር በእንጨት በዚሁ ቀና እስከ 3 ዓመት ይደርሳል ሲላቸው ጊዜ እንግዲያ አዲስ አበባ ያማረምን ነገር ተገኝቶ ከሆነልኝ አሉት። መጣ ተከለ አፈሰሰ ፍሬውን። ያው ነው ታድርሻለሁ አለ ሙሴ ሜንዶን። እንግዲህ እየወሰዳችሁ ትከሉ ውሃ እንድታጠጡ አሉ አጤ ምኒልክ ካህኑን ወታደሩን። ያን ጊዜ ውሃ በቧንቧ አልገባም። 6 ለአንዱ ሰው 6 ለአንዱ ሰዱ አሉ። ለሳቸውም ወሰዱ ተከሉ። ኋላ መቼም አገራችን ለክፋት የታደለ አገር ነው። አንዱ እንዲያኮ ማድረጋቸው እኛ ውሃ እያጠጣ እንድናሳድግላቸው ነው። ንጉሥ እንጂ መንግሥት ነው እንጂ ድሃ አይቆርጠው አይማግደው ቤት አይሠራው አልና ሲል ጊዜ ዓለም ሁሉ ተናጋ። የንጉሥ ነው አሉ አይቆርጡም አሉ ተባለ። ርዕሰ ደብር መኮንን የምንለው አለ። እሱ እኔ ምን ቸገረኝ እስካለው ለጊዜው ደስ ይበለኝ እንጂ ንጉሥ ቢወስድብኝ ምን ቸገረኝ አለና ወንዝ ዳር ነው ቦታው 6 እሱ ተከለ። የቀረዋን ተክልም አለ። እኔ ወይራ ድቅጣ አምጥቼ ተከልኩ። የሰው አገር እንጨት ምኔ ነው። ለታቦቱ 20 ሰጡ አጤ ምኒልክ። ዙሪያውን ከቅጥሩ ውስጥ ተተከለ ባህር ዛፉ። እገሌ ይህን ያጠጣ እገሌ ይህን ያጠጣ ተብሎ ታዘዘ ካህኑ። አለቃው ሊያሬድ ናቸው አዛዡ። ጸደቀ። ምን አለ በአመቱ ሁሉ ተከለ። እኔም ተከልኩ ባያሌው። አሁን አለ የኛ አገር ዛፍ የኢትዮጵያ ዛፍ አለ ወይ በአዲስ አበባ? አጋም ቀጋ አልፎ ወይራ። አሁንማ በትግሬ በበጌ ምድር በላስታ በወሎ በጎጃም በመላው አገር ሞላ። ያልደረሰበት የታለ? ያ ፈረንጅ ይህን ዛፍ አመጣ። አዲስ አበባ ተመለሱ አጤ ምኒልክ።
መኖሪያ ብለው አዲስ ዓለም ቤታቸውን እልፍኛቸውን አሳምረው ሰርተዋል። ይህን ሁሉ ሰዎችን አድክመን ይህን ቤት ምን እናድርገው ሲሉ ጊዜ ታቦት ይግባበት አሉ። አንኮበርን የመጣችው ነዋሪ ማርያም። ካህናቱም ተነስተው ወረዱ አዲስ ዓለም። አጤ ምኒልክ ምድር ሰጧቸው ለሁሉም። እንደገና አዲስ ዓለም ማርያም ተተከለች። መጽሐፈ ትዝታ ዛለቃ ለማ